የህይወትሽ ጀግና እንዴት መሆን ትችያለሽ? የህይወት ፈተና እንዴት ማለፍ እንዳለብሽ መመሪያ አልተሰጠሽም። የብዙ ሴቶች የራስን የማወቅ በራስ የመተማመን የጥንካሬ ጉዞ በእንቅፋት የተሞላ ነው። የራስሽ ጀግና የመሆን አቅም እንዴት እንደምትገነቢ በዚህ ቪዲዮ እናያለን። የህይወትሽ ጀግና መሆን ማለት ጥንካሬሽን መገንባት፣ ደፋር ምርጫዎችን ማድረግ፣ ለራስሽ መቆም፣ ስለ ሌሎች ሰዎች አስተያየት ቦታ ለመስጠት ማለት ነው። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። እርምጃ ውሰጂ። በምትፈሪበት ጊዜም እንኳን ጀግና ሴቶች በፍጹም ትክክለኛ ጊዜን አይጠብቁም። በሚፈሩበትም ጊዜ እንኳን እርምጃ ይወስዳሉ። ፍርሃት የእድገት ተፈጥሯዊ አካል ነው። ነገር ግን ህልምሽን ከማሳደድ ፈጽሞ ሊያግድሽ አይገባም። አሁን ጀምሪ። ግቦችሽን ለማሳካት በየቀኑ ትናንሽ እርምጃዎችን ውሰጂ። ድፍረት ማለት የፍርሃት ስሜት አለመኖር ማለት አይደለም። ምንም እንኳን የፍርሃት ስሜት ቢሰማሽም ወደፊት መሄድሽን አለማቆም ማለት ነው። በውስጣዊ ጥንካሬ ሽመኚ። እያንዳንዷ ጀግና ሴት ራሷን የተጠራጠረችበት ጊዜያቶች አሉ። አብዛኛው ሴቶች በበቂ ሁኔታ ጥሩ እንዳልሆኑ፣ በቂ ጥንካሬ እንደሌላቸው ወይም በቂ እንዳልሆኑ ስለሚሰማቸው ራሳቸውን የመጠራጠር ትግል ውስጥ ይገባሉ። እውነታው ግን ጥንካሬ ማለት በፍጹም ድካም እንዳይሰማሽ ማድረግ ማለት አይደለም። እውነተኛ ጥንካሬ ማለት ድካም በሚሰማሽ ጊዜም ወደፊት መግፋት ማለት ነው። ውስጣዊ ጥንካሬሽን በመጠቀም በራስ መተማመንሽን ገንቢ። ለራስሽ ቅድሚያ ስጪ። ከሰዎች ጋር ያለሽን ግንኙነት ድንበር አብጂለት። ብዙ ጊዜ ሴቶች የሁሉንም ሰው ፍላጎት ከራሳቸው በላይ እንዲያስቀምጡ ተደርገዋል። ነገር ግን ጀግና ሴቶች ቅድሚያ ለራሳቸው ይሰጣሉ። ድንበር ማዘጋጀት ራስ ወዳድነት አይደለም፣ አስፈላጊ ነው። ያለ ይሉኝታ እምቢ ማለትን ተማሪ። ጉልበትሽን ጠብቂ። በሚያንጹሽ ሰዎች ራስሽን ክበቢ እንጂ በሚያፈርሱሽ ሰዎች አይሁን። ራስሽን ባከበርሽ ቁጥር ሌሎችም ያከብሩሻል። በድፍረትና በጽናት ችግሮችሽን ተጋፈጪ። እያንዳንዷ ጀግና ሴት ጉዞ ውስጥ መሰናክሎች፣ ውድቀቶች፣ የልብ ስብራቶችና የጥርጣሬ ጊዜያቶች ይኖራሉ። ግን ፈተናዎች የሚመጡት አንቺን ለመስበር ሳይሆን አንቺን ለማጠንከር ነው። ሕይወት አሰናክላ ስትጥልሽ እንደገና ተነሺ። የማቆም ስሜት ሲሰማሽ ወደፊት ቀጥይ። ከዚህ በፊት ችግሮችን አሸንፈሻል። አሁንም እንደገና ታሸንፊያቸዋለሽ። እያንዳንዷ ችግር ለበለጠ ነገር እያዘጋጀሽ እንደሆነ እመኚ። የአንቺ ታሪክ ባለቤት አንቺ ነሽ። የራስሽ ህይወት ጀግና ለመሆን የመጀመሪያው እርምጃ የታሪክሽን ሙሉ ባለቤትነት መውሰድ ነው። በትላንቱ ህይወትሽ ውስጥ አላስፈላጊ ስህተቶች፣ የልብ ስብራቶች፣ ውድቀቶች ወይም ተስፋ አስቆራጭ ሁኔታዎች ቢፈጠሩም የሚቀጥለው ምዕራፍ በአዲስ የመጽሐፍ ኃይል አለሽ። ጀግና ሴቶች ሌላ ሰው ህይወታቸውን እስኪቀይር ድረስ አይጠብቁም። ራሳቸውን ተቆጣጥረው የራሳቸውን መንገድ ይፈጥራሉ። ራስን መውደድ እና በራስ መተማመን አዳብሪ። እውነተኛ ጀግና ሴት ራሷን ትወዳለች፣ ቅድመ ሁኔታ በሌለው መንገድ። ይህ ማለት ራስሽን በደግነት መያዝ፣ ላለፉ ስህተቶችሽ ራስሽን ይቅር ማለት፣ የማንነትሽን እያንዳንዷን ክፍል መውደድ ማለት ነው። ራስሽን ከሌሎች ጋር ማወዳደር አቁሚ። የአንቺ ጉዞ ልዩ ነው። ተስፋ አትቁረጪ። ታሪክሽ አሁንም በመጻፍ ላይ ነው። ተስፋ መቁረጥ እንዲሰማሽ የሚያደርጉ ቀናቶች ይኖራሉ። ጥረቶችሽ ሁላ ዋጋ ቢስ እንደሆኑ እንዲሰማሽ ሊያደርጉሽ ይችላሉ። ጀግና ሴቶች ግን መቼም ተስፋ አይቆርጡም። ታሪክሽ አሁንም እየተጻፈ ነው። ምርጥ ምዕራፎች ከፊትሽ ናቸው። የህይወትሽ ጀግና መሆን በየዕለቱ በምታደርጊያቸው ምርጫዎች ውስጥ ናቸው። ስለዚህ ዛሬ ለራስሽ ቃል ግቢ። ቃልሽን እንደምትጠብቂ፣ ከሌሎች ማረጋገጫ መፈለግሽን እንደምታቆሚ፣ ጥንካሬሽን ሙሉ በሙሉ እንደምትቀበይ። ምክንያቱም አንቺ የራስሽ ህይወት ጀግና ነሽ። ብዙ ሰው አለኝ ህልም ይኖረዋል፣ ግን ህልሙ ሁልጊዜ እንደ ህልም በማውራት ይሞታል። ህልሙን ግን ቢደፍር ሜቢ ያ ህልም ወደ ሪያሊቲ ይቀየርለት ይሆናል። ስለዛ አትፍሪ። የእውነት የምትፈልጊው ከሆነ ሞክሪ። ያንግ ነሽ፣ ምንም የምታጭው ነገር አይኖርም ብሎ አለኝ ማለት ነው። እና ምንም ነገር ስትጀምሩ ከቤት ጀምሩ። ከቤት ከጀመራችሁትና ካደገ ወደ ሌላ ቦታ ኤኒታይም መውሰድ ትችላላችሁ። ስለዛ ሁልጊዜ ቤታችሁን ስሩበት፣ እዛ ላይ ሆናችሁ። እስቲ ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆቻችሁን የሀብታም እንዲሆኑ አታስተምሯቸው። ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምሯቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ መድኃኒት እንደ ምግብ ትወስዳላችሁ። የሚወዳችሁ ሰው በቀላሉ አይለያችሁም። ከእናንተ ለመለየት 99 ምክንያት ቢኖረው እንኳን መለየት የማይችልበትን አንዲት ነገር ላይ ጸንቶ ይቆማል። ሰው ሆኖ በመፈጠር እና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ብቻ ናቸው።
ስትወለዱ ውድ ነበራችሁ፣ ስትሞቱ ውድ ትሆናላችሁ። በመካከል ያለው ማስተካከል የእናንተ ፋንታ ነው። በፍጥነት ለመሄድ ከፈለጋችሁ ብቻችሁን ሂዱ። ሩቅ ለመድረስ ከፈለጋችሁ ግን ከሌሎች ጋር አብራችሁ ተጓዙ። በስተመጨረሻም በዓለም ላይ ያሉ 6ቱ ፈዋሽ ነገሮች የሚከተሉት ናቸው። የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ፣ በራስ መተማመንና ጓደኛ። እነዚህን አጥብቃችሁ ያዙ። ደስተኛ ሕይወትን አጣጥሙ። ጀግና መሆን ከፈለግሽ እነዚህን 15 ነገሮች አድርጊ። የሕይወትሽ ጀግና ለመሆን ዝግጁ ነሽ? ዛሬ እያንዳንዷ ሴት ሕይወቷን ለመቀየር፣ ስኬታማ ለመሆን፣ ምርጥ ሕይወትን ለመኖር ማድረግ ያለባትን 15 ወሳኝ ሚስጥሮችን ላካፍላችሁ ነው። ዝግጁ ናችሁ? እሺ እንጀምር። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። አንደኛ፣ በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም ባንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው ፍርሃትሽን ስትጋፈጪ ብቻ ነው። ፍርሃትሽን ከተጋፈስሽ አንቺን ማቆም ከባድ ይሆናል። ሁለተኛ፣ ጤናሽን ጠብቂ። በቀን 2 ሊትር ውሃ ጠጪ። የአካል ብቃት እንቅስቃሴ አድርጊ። ጀግና ሴት ጠንካራ አካል እና አእምሮ ያስፈልጋታል። ጤናማ ምግብ ተመገቢ። እነዚህን ካስተካከልሽ 99% ችግሮችሽ ይፈታሉ። ሶስተኛ፣ ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛው ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ እርምጃሽን ውሰጂ። እስከ ዛሬ ትክክለኛውን ጊዜ ስትጠብቂ ያባከንሽው ጊዜ ይበቃል። አራተኛ፣ ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። አምስተኛ፣ መማርን በፍጹም አታቋርጪ። ብልህ ሴቶች በየቀኑ ያድጋሉ፣ አዳዲስ ክህሎቶችን ይማራሉ፣ እውቀታቸውን ያሻሽላሉ እና መሻሻልሽን ቀጥይ። ስድስተኛ፣ ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። ሰባተኛ፣ የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች የአንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ፣ በሚወዱሽ እና በሚያሳድጉሽ ሰዎች ራስሽን ክበቢው። ስምንተኛ፣ ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ዘጠነኛ፣ ፈተና ሲበዛብሽ። ሕይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ፣ ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። አስረኛ፣ መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። 11ኛ፣ ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ሕይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። 12ኛ፣ ሁሉንም ሰዎች ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። 13ኛ፣ ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። 14ኛ፣ በሕይወትሽ ሁሌም ተደሰቺ። ሕይወት አጭር ናት። መደሰት እየቻልሽ በሐዘን አታሳልፊ። ተዝናኚ፣ ትውስታዎችን ፍጠሪ።
ለተሰጠሽ አዲስ ቀን አመስግኚ። 15ኛ መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ሕይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼ ቢሆን ተስፋ አትቁረጪ። የራስሽን ሕይወት የመቀየር ኃይል እንዳለሽ አስታውሺ። የጠንካራ ጀግና ሴቶች ሕይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በሕይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከእነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር። የቤተሰቦቿን ሕይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የሕይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት ከስተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይህ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት። በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ሕይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሐዘንን ተቋቁማ እያሳለፈች ነገር ግን ሕይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ሕይወት። በሰው አገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሐዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርቺ የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም እንኳን ምንም ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት። ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ሕይወቷ ጭንቀት። በሰው ሀገር ኑሮ፣ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ሕይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ሕይወት ለመቀየር እንደለፋች ለራሷ ሕይወት አስባ አታውቅም። ስለ ራሷ ሕይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት። በስደት ላይ ሆና ፍቅረኛው ሀገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች። በሰው ሀገር ያላችሁ ውድ እህቶቼ በሕይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ አትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ሕይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ ያሰባችሁትን ሁሉ ያሳካላችሁ። ላይክ በማድረግ እንጀምር። ትዕግስት ለስኬት ቁልፍ ነው። ከሰዎች ጋር በሚኖረን ግንኙነት፣ በስራ እንዲሁም በፍቅር ሕይወት ትዕግስት ዋነኛው ነጥብ ነው። ትዕግስት አስፈላጊ የሆነባቸውን 11 ነጥቦች እነሆ። ትዕግስት ለእድገትና ራስን ለማሻሻል ጊዜ ይሰጣል። ስኬት በአንድ ሌሊት የሚመጣ ተአምር አይደለም። ራስን በማስተማር ወድቆ በመነሳት በመጣር የሚመጣ ሂደት ነው። ትዕግስት ደግሞ እነዚህን ነገሮች የማድረጊያ ብርታትን ይሰጣል። ትዕግስት የነገን ስኬት ለማየት ይረዳል። ትዕግስተኛ መሆን ቀጣይነት ያለው ጥረት ማድረግ እንድንችል ያግዛል። ወዲያውኑ ፈጣን ለውጥ በማናይበት ጊዜ ሙከራችን እንዲቀጥልና ትልቁን ምስል ነገ ላይ እንድናይ ያስችለናል። ፈተናን የመቋቋም ችሎታን ይሰጣል። የስኬት መንገድ በብዙ ውድቀቶችና በአድካሚ ውጣ ውረዶች የታጀበ ነው።
ታዲያ ትዕግስተኛ መሆን እነዚህን ፈተናዎች ሰብረው እንዳይጥሉን የምንቋቋምበት አቅም ይሰጠናል። የተሻለ ውሳኔ ሰጪ እንድንሆን ያደርጋል። ችኩልነትና መሳሳት አብሮ የሚሄዱ ጓደኛሞች ናቸው። የሚቸኩል ሰው የተሳሳተ ውሳኔን ለመወሰን ሁልጊዜም ቅርብ ነው። ትዕግስተኛ ሰው ግን አስተውሎ አመዛዝኖ ስለሚወስን የተሻለ ውሳኔን የመምረጥ መጠኑ ከፍተኛ ነው። ጭንቀትን፣ አላስፈላጊ ሐሳብን ይቀንሳል። ትዕግስት ማጣት አላስፈላጊ የሆነ ጭንቀትን ያስከትላል። በእኛ ቁጥጥር ስር ያልሆኑ ነገሮችን እያሰብን ነገን ግባችንን እንዳናይ ያደርገናል። ትዕግስት ግን ይህንን በመቀነስ ከውጤት ይልቅ ሂደቱ ላይ ማትኮር እንድንችል ይረዳል። ከሰዎች ጋር ያለንን ግንኙነት ያጠናክራል። ስኬት ሁልጊዜ የግል ጥረት ብቻ አይደለም። አንዳንዴ በቤተሰብ፣ በጓደኛ እንዲሁም በወዳጅ እርዳታና ድጋፍ ጨምሮ የሚመጣ ነው። ታዲያ ታጋሽ መሆን ከወዳጆቻችንና ከባልደረቦቻችን ጋር ያለንን ግንኙነት ያጠናክራል። ከስህተት ለመማር አቅምን ይሰጣል። ትዕግስተኛ ሰው ነገሮችን በጥልቀት መመልከት ይችላል። ይህ ደግሞ ስህተቶችን መለየትና ከነሱ የመማር እድልን ይፈጥራል። ትዕግስት ለነገ ማሰብን ያስችላል። አቋራጭ መንገድ ከመፈለግና ለዛሬ ብቻ ከማሰብ እንድንላቀቅ ትዕግስት ያግዛል። ስኬት አርቆ በማቀድና ለዛ ዓላማ በርትቶ በመስራት የሚመጣ ጉዞ ነው። ለዚህ ዋነኛው ስንቅ ትዕግስት ነው። ስሜታዊነትን ለመቆጣጠር ይረዳል። ስሜታዊነት ነገሮችን ሳያገናዝቡ ውሳኔ እንድንወስድ ያደርጋል። ይህ ደግሞ ብዙ ጊዜ ላልተፈለገ ግጭት ይዳርጋል። ትዕግስተኝነት ረጋ ሰከን በማለት ማስተዋል እንድንችል አቅም ይሰጣል። ትኩረትና ጽናትን ይሰጣል። ነገሮችን በትኩረት ማጤን መቻል ለስኬት ትልቅ ቁልፍ ነው። መልካም ውጤቶችን ከስህተት የመለያ አቅምም ጭምር ነው። ታዲያ በትኩረትና በጽናት የተደገፈ ጥረት መጨረሻው ስኬት ነው። በመንፈሳዊ ዓለምም ከሄድን ከተገኙ ታላላቅ በረከቶች መካከል አብዛኛዎቹ በትዕግስትና በታማኝነት የተገኙ ናቸው። አብርሃምና ሳራ የማይቻለው ነገር የተደረገላቸው በመታገሳቸው ነው። እግዚአብሔር ለአብርሃም የብዙ ሕዝብ አባት እንደሚሆን ቃል ገብቶለት ነበር። ነገር ግን ዓመታት አለፉ፣ ግን ምንም የለም። ሳራ አርጅታለች። አብርሃምን ጥርጣሬ ገባው፣ ግን እግዚአብሔር አልዘገየም። የበለጠ ነገር እያዘጋጀለት ነበር። ሳራ በ90 ዓመቷ የተስፋ ቃል የሆነውን ይስሐቅን ወለደች። እግዚአብሔርን መጠበቅ እምነትሽን ሊፈትን ይችላል፣ ነገር ግን በረከቶችሽ ሁልጊዜም ከምትጠብቅ ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ 11 ነገሮች። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት።
በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የእነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸው ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የእነሱን ሸክም ለእነሱ ተይው። ምንጊዜም በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን እድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። የአንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደ እሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ ለነገ ስኬት መሆኑን እወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። በዝምታ አሸንፊ፣ ውስጣዊ ጥንካሬሽን ተቀበይ። በዛሬው ቪዲዮአችን በዝምታ አሸንፊ፣ ውስጣዊ ጥንካሬሽን ተቀበይ በሚል ወቅታዊ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በዝምታ የማሸነፍ ጽንሰ ሀሳብ በጩኸት በተሞላ ዓለም ውስጥ እየኖርን እና ሁሉንም ስኬትሽን በሶሻል ሚዲያ ላይ በየጊዜው እንድታሳውቂ በሚገፋፋሽ ዓለም ውስጥ ዝምታን መምረጥ ትልቅ ጥንካሬና ብስለትን ይጠይቃል። ዛሬ በዝምታ የማሸነፍ እንዴት ወደ ሌለው ስኬት እንደሚመራ እናያለን። በዝምታ ማሸነፍ ማለት ውጫዊ ማረጋገጫን ሳትፈልጊ ውስጣዊ ጥንካሬሽን በመጠቀም ግቦችሽን ማሳካት ማለት ነው። የሌሎች አሉታዊ አስተያየቶችና ሀሳቦች ወደ ጎን ትተሽ ግቦችሽ ላይ ማትኮር ማለት ነው። አስታውሺ፣ በዝምታ ስትገነቢ ምንሽን ማጥቃት እንዳለባቸው አያውቁም። ግብሽን እና ዓላማሽን በሚስጥር በመጠበቅ ካላስፈላጊ ሰዎች አስተያየትና አሉታዊነት ራስሽን ትጠብቂያለሽ። የዝምታ ጥቅሞች ለስኬት። በዝምታ ውስጥ ስኬታማ መሆን ማለት ስኬቶችን መቀነስ ማለት አይደለም። ሰላምሽን ስለመጠበቅና ስለ አንቺ በጣም አስፈላጊ የሆኑ ግቦችን ለማሳካት እየሰራሽ መሆኑን ለራስሽ ማረጋገጥ ነው። ይህ አካሄድ ወሳኝ አካሄድ የሆነበት ምክንያት ለስኬትሽም ሆነ ለውድቀትሽ ራስሽ ብቻ ነሽ ወሳኝ ነው። የማህበረሰቡን ሀሳቦች ወይንም አላስፈላጊ አሉታዊ አስተያየቶችን ይቀንሳል እና ለእውነተኛ ግላዊ እድገት ይረዳሻል። ለእውነተኛ የህይወት ምሳሌ ልስጥሽ። በ19ኛው ክፍለ ዘመን በእምነቷ ምክንያት በስህተት ሲያንገላቷት የነበረችው ኤልሳቤጥ ፓካርድን ተመልከቺ። ብዙ መከራ ቢደርስባትም ልምዶቿንና የሚያጋጥማትን ነገሮች በጸጥታ እየመዘገበች በኋላም ለሴቶች መብትና ለአእምሮ ጤና ማሻሻያ ድጋፍ ተጠቀመችበት።
በዝምታ ለማሸነፍ ተግባራዊ ምክሮች። የራስሽን ግቦች አውጪ። ህብረተሰቡ ከአንቺ ከሚጠብቀው ውጪ ስኬት ለአንቺ ምን ማለት እንደሆነ ጻፊ። ከሶሻል ሚዲያ ጋር ፉክክርን ቀንሺ። ያለምንም ንጽጽር ዓላማሽ ላይ አትኩሪ። ማህበራዊ ሚዲያ የምትጠቀሚበትን ጊዜ ቀንሺ። ስኬቶችሽን ለብቻሽ አክብሪያቸው። ስኬቶችሽን በግልሽ እውቅና ስጪ። የራስሽን ስኬት ራስሽ ገምግሚ። ውስጣዊ ጥንካሬሽን አሳድጊ። በዝምታ ለማሸነፍ መምረጥሽ ብዙ የሚነገር ውስጣዊ ጥንካሬን ታዳብሪያለሽ። እውነተኛ ኃይልና ስኬት ብዙውን ጊዜ በጸጥታ ውስጥ ይገነባል። አስታውሺ፣ በዝምታ ስትገነቢ ምንሽን ማጥቃት እንዳለባቸው አያውቁም። በመጨረሻም የዛሬ ቪዲዮ ወሳኝ ነጥቦች ላስታውስሽ። የዝምታ ኃይል። በዝምታ ማሸነፍ ለምን ሁሌም እንደሚሰራ። በዝምታ የማሸነፍ ጥቅሞች። እውነተኛ የህይወት ተሞክሮ። እንዴት በዝምታ ማሸነፍን መለማመድ እንችላለን። በዝምታ ስትገነቢ አንቺ ማውራት አይጠበቅብሽም፣ ስኬትሽ ራሱ ያወራል። በስተመጨረሻ ማስታውሺ፣ ብቁ ነሽ፣ ማድረግ ትችያለሽ፣ ማቆም የለብሽም። ሁሉም ሴቶች ማወቅ ያለባቸው በራስ የመተማመን ሚስጥሮች። በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ የሚገባትን ወሳኝ በራስ የመተማመኛ ሚስጥሮች አካፍላችኋለሁ። የአብዛኛውን ሴቶች በራስ የመተማመን የመለሱ በሳይንስ የተረጋገጡ ሚስጥሮች ናቸው። በተለይ የመጨረሻው ሚስጥር በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። እውነተኛ በራስ የመተማመን ሚስጥር ማወቁ የሁላችንም ፍላጎት ነው። ምክንያቱም በየዕለት ኑሯችን ውስጥ በራስ መተማመን ምን ያህል ወሳኝ ነገር እንደሆነ ሁላችንም ጠንቅቀን እናውቃለን። ነገር ግን እነዚህን ወሳኝ ሚስጥሮች ካወቅን ድብቁን በውስጣችን ያለውን ኃይል አውጥተን መጠቀም እንችላለን። ስለዚህ በውስጣችሁ ያለውን ድብቅ ኃይል ለማወቅ ዝግጁ ከሆናችሁ መመልከታችሁን ቀጥሉ። በዚህ እንጀምር። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻ የተሰጠን ስጦታ አይደለም። በጊዜ ሂደት መገንባት እና ማጠናከር የምትችሉ ክህሎት ወይንም ችሎታ ነው። ታዲያ ሚስጥሩ ምንድን ነው ካላችሁ ያካፍላችሁ ነው። ተዘጋጅታችኋል? በራስ የመተማመንሽን ሚስጥር ለማወቅ የመጀመሪያው ቁልፍ ራስሽን ማወቅ ነው። ማን እንደሆንሽ፣ ምን እንደምትወጂና በሕይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ ብቻ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለው ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ የመተማመን የሚጀምረው እዚህ ላይ ነው፣ የራስሽን ዋጋ መረዳት። ሁለተኛው ቁልፍ ሚስጥር እስከነ ድክመትሽ ራስሽን መቀበል ነው። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ የመተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆን እና የጎደለሽም ነገር ቢኖር እስከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? በይ ከእንግዲህ ስለ ራስሽን መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦችን ከራስሽ ጋር ማውራት መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አይምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል እና ከጊዜ በኋላ እውነተኛ በራስ የመተማመን ስሜት ለመፍጠር ይረዳሻል። የመጨረሻውና በጣም ወሳኙ ሚስጥር ይኸውና፣ እርምጃ መውሰድ። ትክክለኛውን ጊዜ መጠበቅ በራስ የመተማመንን አያመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ የመተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ የመተማመን መንፈስሽ ይጨምራል። ከምቾትሽ ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምን ያህል ትንሽ ቢሆን በራስ የመተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ናቸው። ፍራቻሽን ስትገፊ የሚመጣብሽን ማንኛውም ነገር መቋቋም እንደምትችይ ለራስሽ ታስታውሺዋለሽ። በስተመጨረሻም በራስ የመተማመን ሚስጥር ላስታውስሽ፣ ማን እንደሆንሽ ማወቅ፣ እስከነ ድክመትሽ ራስሽን መቀበል እና እርምጃ መውሰድ ናቸው። ፍርሃት በሚሰማሽ ጊዜም እንኳን በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽን ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ የመተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ።
ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ። የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትለፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግቡ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ሁሉም ሴቶች ማወቅ ያለባቸው በራስ የመተማመን ሚስጥሮች። በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ የሚገባትን ወሳኝ በራስ የመተማመኛ ሚስጥሮች አካፍላችኋለሁ። የአብዛኛውን ሴቶች በራስ የመተማመን የመለሱ በሳይንስ የተረጋገጡ ሚስጥሮች ናቸው። በተለይ የመጨረሻው ሚስጥር በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። እውነተኛ በራስ የመተማመን ሚስጥር ማወቁ የሁላችንም ፍላጎት ነው። ምክንያቱም በየዕለት ኑሯችን ውስጥ በራስ መተማመን ምን ያህል ወሳኝ ነገር እንደሆነ ሁላችንም ጠንቅቀን እናውቃለን። ነገር ግን እነዚህን ወሳኝ ሚስጥሮች ካወቅን ድብቁን በውስጣችን ያለውን ኃይል አውጥተን መጠቀም እንችላለን። ስለዚህ በውስጣችሁ ያለውን ድብቅ ኃይል ለማወቅ ዝግጁ ከሆናችሁ መመልከታችሁን ቀጥሉ። በዚህ እንጀምር። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻ የተሰጠን ስጦታ አይደለም። በጊዜ ሂደት መገንባት እና ማጠናከር የምትችሉ ክህሎት ወይንም ችሎታ ነው። ታዲያ ሚስጥሩ ምንድን ነው ካላችሁ ያካፍላችሁ ነው። ተዘጋጅታችኋል? በራስ የመተማመንሽን ሚስጥር ለማወቅ የመጀመሪያው ቁልፍ ራስሽን ማወቅ ነው። ማን እንደሆንሽ፣ ምን እንደምትወጂ እና በሕይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ ብቻ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለው ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ የመተማመን የሚጀምረው እዚህ ላይ ነው፣ የራስሽን ዋጋ መረዳት። ሁለተኛው ቁልፍ ሚስጥር እስከነ ድክመትሽ ራስሽን መቀበል ነው። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ የመተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆን እና የጎደለሽም ነገር ቢኖር እስከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? በይ ከእንግዲህ ስለ ራስሽን መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦችን ከራስሽ ጋር ማውራት መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አይምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል እና ከጊዜ በኋላ እውነተኛ በራስ የመተማመን ስሜት ለመፍጠር ይረዳሻል። የመጨረሻውና በጣም ወሳኙ ሚስጥር ይኸውና፣ እርምጃ መውሰድ። ትክክለኛውን ጊዜ መጠበቅ በራስ የመተማመንን አያመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ የመተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ የመተማመን መንፈስሽ ይጨምራል። ከምቾትሽ ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምን ያህል ትንሽ ቢሆን በራስ የመተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ናቸው። ፍራቻሽን ስትገፊ የሚመጣብሽን ማንኛውም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። በስተመጨረሻም በራስ የመተማመን ሚስጥር ላስታውስሽ፣ ማን እንደሆንሽ ማወቅ፣ እስከነ ድክመትሽ ራስሽን መቀበል እና እርምጃ መውሰድ ናቸው። ፍርሃት በሚሰማሽ ጊዜም እንኳን በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽን ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ የመተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በፍጹም ለማንም ማካፈል የሌለብን 4 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ እንኳን ማካፈል የሌለባችሁ 4 የግል ሚስጥሮች። እነዚህን 4 ነገሮች በሚስጥር መያዝ ከቻላችሁ በሕይወታችሁ
ደስተኛ መሆን ትችላላችሁ። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ችግሮቻችሁን በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁ ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ስለ ችግራችሁ ሲሰሙ ይደሰታሉ። 10% ደግሞ በጣም ያስቡላችኋል። 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄን ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ አማክሩ። ይህ የወደፊትም ጨምሮ ትክክለኛው መፍትሄ ለማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቃችኋል። ህልማችሁን ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁን ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊቀልዱባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በሕይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። ገበያችሁን አታሳውቁ። ይህ ግልጽ ነው። ገበያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገበያችሁ ከፍተኛ ከሆነ ደግሞ ለብድርና ለሰዎች ሐሜት ይዳርጋችኋል። የምታገኙትን ገቢ መናገራችሁ በሕይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገበያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገበያችሁን አታሳውቁ። የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁ ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስመር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ። ለማንም ሰው አታጋሩ። በስተመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እነኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው። እናንተስ ትስማማላችሁ? በዛሬ ቪዲዮአችን ህይወታችሁ በስኬት በደስታ የተሞላ እንዲሆን አሁኑኑ መጀመር ያለባችሁ የወሳኝ 11 ህጎችን አካፍላችኋለሁ። በዚህች ዓለም ላይ ስኬታማ መሆን የማይፈልግ ሰው የለም። ነገር ግን አንዳንዴ ህይወት ከባድ ትሆናለች። ምንም እንኳን የቻላችሁትን ነገር ሁሉንም ብታደርጉም በህይወታችሁ ምንም ለውጥ የማታዩበት ጊዜ ይኖራል። አብዛኛው ሰው እዚህ ጋር ተስፋ ይቆርጣል። ነገር ግን የዓለማችን ስኬታማ ሰዎች ህይወት እንደሚያሳየን በህይወታቸው የስኬት ጫፍ ላይ የደረሱት ተስፋ ባለመቁረጥ ወድቆ በመነሳት በብዙ መከራ ውስጥ አልፈው ነው። በዛሬ ቪዲዮአችን በዓለማችን ስኬታማ የሆኑ ሰዎች ለስኬታቸው ወሳኝ የሆኑ 11 ህጎችን እናያለን። እንደ ሁል ጊዜው ቪዲዮውን ላይክ በማድረግ እንጀምር። በህይወት እኮ ሲሳካልህ ብቻ አይደለም እኮ ስኬት፣ ስትወድቅም እኮ ስኬት ነው አይደለም እንዴ? በህይወታችሁ ስትከስሩ አድጋችሁ አታውቁም? ስትሸነፉ አሸንፋችሁ አታውቁም? ማሳካትም ስኬት ነው፣ መውደቅም ስኬት ነው ስትማርበት። ሞክር እምቢ ካለህም ሞክር ነው። ጊቫፕ የሚል እኔ ጋ ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ሞክረነው ካልተሳካ እንዳይቆጭ። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋ ቦታ። በራስ መተማመን ይኑራችሁ። በራስ መተማመን ስጦታ አይደለም፣ እናንተ በጊዜ ሂደት የምታዳብሩት ክህሎት ነው። በዓላማ ተጓዙ፣ ዋጋችሁን ወቁ፣ በራስ መተማመናችሁን ገንቡ። ግልጽ ግቦችን አውጡና እርምጃ ውሰዱ። ስኬት በእቅድ ይጀምራል። ግልጽ የተወሰኑ ግቦች ይኑራችሁ፣ እነሱን ለማሳካት አቅዱ፣ ከዚያ እርምጃ ውሰዱ። ምክንያቱም ያለ ድርጊት ሀሳቦች ህልም ብቻ ናቸው። የእድገትን አስተሳሰብ አዳብሩ። ስኬታማ ሰዎች መማርን አያቆሙም። ፈተናዎችን እንደ ዕድሎች፣ ውድቀቶችን እንደ ትምህርት ይቆጥራሉ። አእምሮ
አእምሯችሁን እንዲያድግ አሰልጥኑት። ከዛ መቼም ቢሆን ማሸነፋችሁን አታቆሙም። ጊዜያችሁን በአግባቡ ተጠቀሙ። ጊዜ በጣም ውድ ሀብት ነው። ለአስፈላጊ ጉዳዮች ቅድሚያ ስጡ። ትኩረት የሚከፋፍሉ ነገሮችን አስወግዱ። እያንዳንዱ ደቂቃ ግምት ውስጥ አስገቡ። ከምቾት ቀጠና ውስጥ ውጡ። የምቾት ቀጠና ትልቁ ጠላት ነው። ለማደግ፣ ህልማችሁን ለማሳካት፣ የስኬት ኑሮ ለመኖር ከፈለጋችሁ ከምቾት ቀጠና ውስጥ ውጡ። ወጥነት ይኑራችሁ። ስኬት በጊዜ ሂደትና በጥቃቅን ተከታታይ እርምጃዎች ላይ የተመሰረተ ነው። ስለዚህ በአስቸጋሪ ቀናት ውስጥም ቢሆን ቁርጠኝነት ይኑራችሁ። በራሳችሁ ላይ ኢንቨስት አድርጉ። ትልቁ ሀብታችሁ ጤናችሁ ነው። በችሎታችሁ፣ በጤናችሁና በአስተሳሰባችሁ ላይ ኢንቨስት አድርጉ። ምክንያቱም ስኬት የሚጀምረው ከውስጥ ነው። ገንዘባችሁን በአግባቡ ተጠቀሙ። ሀብት ማለት ምን ያህል እንደምታገኙ አይደለም። ሀብት ማለት ገንዘባችሁን በጥሩ ሁኔታ ማስተዳደር መቻል ነው። ኢንቨስት አድርጉ። ገንዘባችሁን ሌላ ተጨማሪ ገንዘብ በሚያመጣ ነገር ላይ አውሉ። ትኩረታችሁን የሚከፋፍሉ ነገሮችን አስወግዱ። መዘናጋት ህልምን ይገላል። ግባችሁ ላይ ትኩረት አድርጉ። አሉታዊነትን አስወግዱ። ምንም ነገር ትኩረታችሁን እንዲሰርቅ አትፍቀዱ። ጤናችሁንና ደህንነታችሁን ተንከባከቡ። ስኬት ከጤና ውጪ ምንም አይደለም። ሰውነታችሁንና አይምሯችሁን ተንከባከቡ። ምክንያቱም ጥሩ ስሜት ሲሰማችሁ በተቻላችሁ መጠን ትሰራላችሁ። በመንፈሳዊ ህይወታችሁ ጠንካራ ሁኑ። ከፈጣሪ ርቆ ደስታ የለም። ዓለም ላይ ያሉ ስኬቶችን ሁሉ አሳክታችሁ ግን ከፈጣሪ ከራቃችሁ መቼም ደስተኛ አትሆኑም። በዛሬው ቪዲዮአችን ስለ ጀግና ሴቶች ህይወት እናያለን። ለብዙ ሰው እንዲደርስ ቪዲዮን ላይክ በማድረግ እንጀምር። የጠንካራ ጀግና ሴቶች ህይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በህይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር። የቤተሰቦቿን ህይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት፣ ከስተቷ እንድትማር፣ ነገ የተሻለ ሰው እንደሚያደርጋትና ይህ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት። በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ህይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሀዘንን ተቋቁማ እያሳለፈች፣ ነገር ግን ህይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ህይወት። በሰው ሀገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሀዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርቺ የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም እንኳን ምንም ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት። ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች፣ ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ህይወቷ ጭንቀት። በሰው ሀገር ኑሮ፣ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ህይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስባ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት። በስደት ላይ ሆና ፍቅረኛው ሀገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች። በሰው ሀገር ያላችሁ ውድ እህቶቼ በሕይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ አትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ሕይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ ያሰባችሁትን ሁሉ ያሳካላችሁ።
በዝምታ አሸንፊ፣ ውስጣዊ ጥንካሬሽን ተቀበይ። በዛሬው ቪዲዮአችን በዝምታ አሸንፊ፣ ውስጣዊ ጥንካሬሽን ተቀበይ በሚል ወቅታዊ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በዝምታ የማሸነፍ ጽንሰ ሀሳብ። በጩኸት በተሞላ ዓለም ውስጥ እየኖርን እና ሁሉንም ስኬትሽን በሶሻል ሚዲያ ላይ በየጊዜው እንድታሳውቂ በሚገፋፋሽ ዓለም ውስጥ ዝምታን መምረጥ ትልቅ ጥንካሬና ብስለትን ይጠይቃል። ዛሬ በዝምታ የማሸነፍ እንዴት ወደር የሌለው ስኬት እንደሚመራ እናያለን። በዝምታ ማሸነፍ ማለት ውጫዊ ማረጋገጫን ሳትፈልጊ ውስጣዊ ጥንካሬሽን በመጠቀም ግቦችሽን ማሳካት ማለት ነው። የሌሎች አሉታዊ አስተያየቶችና ሀሳቦች ወደ ጎን ትተሽ ግቦችሽ ላይ ማትኮር ማለት ነው። አስታውሺ፣ በዝምታ ስትገነቢ ምንሽን ማጥቃት እንዳለባቸው አያውቁም። ግብሽን እና ዓላማሽን በሚስጢር በመጠበቅ ካላስፈላጊ ሰዎች አስተያየትና አሉታዊነት ራስሽን ትጠብቂያለሽ። የዝምታ ጥቅሞች ለስኬት። በዝምታ ውስጥ ስኬታማ መሆን ማለት ስኬቶችን መቀነስ ማለት አይደለም። ሰላምሽን ስለመጠበቅና ስለ አንቺ በጣም አስፈላጊ የሆኑ ግቦችን ለማሳካት እየሰራሽ መሆኑን ራስሽ ማረጋገጥ ነው። ይህ አካሄድ ወሳኝ አካሄድ የሆነበት ምክንያት ለስኬትሽም ሆነ ለውድቀትሽ ራስሽ ብቻ ነሽ ወሳኝ ነው። የማህበረሰቡን ሀሳቦች ወይንም አላስፈላጊ አሉታዊ አስተያየቶችን ይቀንሳል እና ለእውነተኛ ግላዊ እድገት ይረዳሻል። ለእውነተኛ የህይወት ምሳሌ ልስጥሽ። በ19ኛው ክፍለ ዘመን በእምነቷ ምክንያት በስህተት ሲያንገላቷት የነበረችው ኤልሳቤጥ ፓካርድን ተመልከቺ። ብዙ መከራ ቢደርስባትም ልምዶቿንና የሚያጋጥማትን ነገሮች በጸጥታ እየመዘገበች በኋላም ለሴቶች መብትና ለአእምሮ ጤና ማሻሻያ ድጋፍ ተጠቀመችበት። በዝምታ ለማሸነፍ ተግባራዊ ምክሮች። የራስሽን ግቦች አውጪ። ህብረተሰቡ ከአንቺ ከሚጠብቀው ውጪ ስኬት ለአንቺ ምን ማለት እንደሆነ ጻፊ። ከሶሻል ሚዲያ ጋር ፉክክርን ቀንሺ። ያለምንም ንጽጽር ዓላማሽ ላይ አትኩሪ። ማህበራዊ ሚዲያ የምትጠቀሚበትን ጊዜ ቀንሺ። ስኬቶችሽን ለብቻሽ አክብሪያቸው። ስኬቶችሽን በግልሽ እውቅና ስጪ። የራስሽን ስኬት ራስሽ ገምግሚ። ውስጣዊ ጥንካሬሽን አሳድጊ። በዝምታ ለማሸነፍ መምረጥሽ ብዙ የሚነገር ውስጣዊ ጥንካሬን ታዳብሪያለሽ። እውነተኛ ኃይልና ስኬት ብዙውን ጊዜ በጸጥታ ውስጥ ይገነባል። አስታውሺ፣ በዝምታ ስትገነቢ ምንሽን ማጥቃት እንዳለባቸው አያውቁም። በመጨረሻም የዛሬ ቪዲዮ ወሳኝ ነጥቦች ላስታውስሽ። የዝምታ ኃይል። በዝምታ ማሸነፍ ለምን ሁሌም እንደሚሰራ። በዝምታ የማሸነፍ ጥቅሞች። እውነተኛ የህይወት ተሞክሮ። እንዴት በዝምታ ማሸነፍን መለማመድ እንችላለን። በዝምታ ስትገነቢ አንቺ ማውራት አይጠበቅብሽም፣ ስኬትሽ ራሱ ያወራል። በስተመጨረሻ ማስታውሺ፣ ብቁ ነሽ፣ ማድረግ ትችያለሽ፣ ማቆም የለብሽም። ውድ የዚህ ቻናል ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ጊዜ ተመኘውላችሁ። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ? በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ ያለባትን ሀሳብ ይዘንላችሁ መጥተናል። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ በሚል ወሳኝ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። ራስን መጠራጠር ወደኋላ እያስቀረሽ ነው። እመኚኝ፣ ብቻሽን አይደለሽም። ሁላችንም ዋጋችንን፣ አቅማችንን እና በቂ መሆናችንን የተጠራጠርንበት ጊዜ ያሳልፈናል። አንድ እውነት አለ፣ አንቺ ከምታስቢው በላይ ጠንካራ ነሽ። እናም በውስጥሽ የታመቀ ኃይል አለ። ያንን ኃይል እንዴት አውጥተሽ መጠቀም እንደምችል ያሳይሻለሁ። ዝግጁ ነሽ? እሺ፣ ወደ ገደለው እንግባ። በአእምሮሽ ውስጥ ሁሌም የሆነ ነገር ማድረግ ስትፈልጊ የሆነ ድምፅ አለ አይደል? ይህን ማድረግ አትችይም፣ በቂ አይደለሽም፣ ብልህ አይደለሽም፣ ካልተሳካልሽስ እንዴት ልትሆኚ ነው እያለሽ ያሰብሽውን ሀሳብ እንዳታደርጊው ፍርሃት የሚለቅብሽ የተለመደ ነገር ይመስላል። ግን እውነታው ያ ድምፅ እየዋሸሽ ነው። ራስሽን መጠራጠር ከምን እንደሚመጣ ታውቂያለሽ? ራስን መጠራጠር የሚመጣው ውድቀትን ከመፍራት፣ ሰው ምን ይለኛል ብሎ ከማሰብ፣ ከምቾት ቀጠናሽ ውስጥ ለመውጣት ከመፍራት ነው የሚመጣው። ግን ምን እንደሆነ ገምቺ። የምታደንቂያቸው ታዋቂና ኃይለኛ ሴቶች ሁሉም የሆነ ጊዜ ላይ ራስን የመጠራጠር ስሜት ተሰምቷቸዋል። ልዩነቱ ምን መሰለሽ? እነሱ ያ ድምፅ እንዲያቆሟቸው አልፈቀዱም። የመጀመሪያው እርምጃ ራስን መጠራጠር ለማቆም ለአእምሮሽ የምትነግሪውን ነገር በአዲስ መልክ መናገር መጀመር ነው። እኔ አልችልም፣ እኔ በቂ አይደለሁም ስትይ አእምሮሽ ያምናል።
ይልቁንስ ውስጣዊ ውይይትሽን መቀየር ጀምሪ። እኔ በቂ ነኝ፣ ማድረግ እችላለሁ፣ የሰዎች አስተያየት እኔ ጋር ቦታ የለውም እያልሽ ንገሪው። ነገር በጓደኛሽ እንደምታደርጊው ለራስሽም ተናገሪ። ያ ደግነት ይገባሻል። ውድ እህቴ፣ ማንም የማይነግርሽን እውነት ልንገርሽ። በጣም ብዙ ሰዎች ህልማቸውን ለመከተል ትክክለኛው ጊዜ እስኪመጣ ድረስ ይጠብቃሉ። እውነቱ ግን 100% ትክክለኛው ጊዜ መቼም አይመጣም። መጀመሪያ ራስሽን አሳምነሽ የመጀመሪያውን እርምጃ እስካልተራመድሽ ድረስ አንቺ ብቻ ራስሽን አምነሽ የመጀመሪያውን እርምጃ ውሰጂ። ከዛ በራስ መተማመንሽም ይከተልሻል። ጓደኛህን ንገረኝ፣ ከዛ ያንተን ማንነት እነግርሃለሁ እንደሚባለው አሉታዊ ወይንም መጥፎ ነገሮችን ብቻ ከሚያስቡ ጓደኞች ጋር የምትይ ከሆነ ራስሽን የመጠራጠር ስሜት ይጨምራል። ነገር ግን በጎበዝ ጓደኞች አዎንታዊ ነገር ከሚያስቡ አንገታቸውን ደፍተው ራሳቸውን ለመቀየር ከሚጥሩ ልጆች ጋር ስትሆኚ አንቺም እንደነሱ ትሆኛለሽ። ስለዚህ ራስሽን ጠይቂ። ጓደኞችሽ ምን አይነት ናቸው? የሚያንጹሽ እንጂ የሚያፈርሱሽ እንዳልሆኑ አረጋግጪ። እናም የኔ ውድ እህት፣ ከምትገምቺው በላይ ብዙ ችሎታ አለሽ። ራስሽን መጠራጠር ማለት የሚያልፈው ደመና ማለት ነው። አንቺ ጠንካራ፣ አስተዋይ እና ማንም የማያቆምሽ ጀግና ሴት ነሽ። ዓለም ያንቺ ስኬት በጉጉት ይጠብቃል። የዛሬው ቪዲዮ ወሳኝ ነጥቦች ላስታውስሽ። አእምሮሽ የሚነግርሽን አሉታዊ ድምፆችን አትስሚ። ትክክለኛውን ጊዜ መቼም አይመጣም። የመጀመሪያውን እርምጃ ውሰጂ። ውሎሽን አስተካኪ። በስተመጨረሻም አስታውሺ፣ ብቁ ነሽ፣ ማድረግ ትችያለሽ፣ ማቆም የለብሽም። ሁሉም ሴቶች ማወቅ ያለባቸው በራስ የመተማመን ሚስጥሮች። በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ የሚገባትን ወሳኝ በራስ የመተማመኛ ሚስጥሮች አካፍላችኋለሁ። የአብዛኛውን ሴቶች በራስ የመተማመን የመለሱ በሳይንስ የተረጋገጡ ሚስጥሮች ናቸው። በተለይ የመጨረሻው ሚስጥር በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። እውነተኛ በራስ የመተማመን ሚስጥር ማወቁ የሁላችንም ፍላጎት ነው። ምክንያቱም በየዕለት ኑሯችን ውስጥ በራስ መተማመን ምን ያህል ወሳኝ ነገር እንደሆነ ሁላችንም ጠንቅቀን እናውቃለን። ነገር ግን እነዚህን ወሳኝ ሚስጥሮች ካወቅን ድብቁን በውስጣችን ያለውን ኃይል አውጥተን መጠቀም እንችላለን። ስለዚህ በውስጣችሁ ያለውን ድብቅ ኃይል ለማወቅ ዝግጁ ከሆናችሁ መመልከታችሁን ቀጥሉ። በዚህ እንጀምር። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻ የተሰጠን ስጦታ አይደለም። በጊዜ ሂደት መገንባት እና ማጠናከር የምትችሉ ክህሎት ወይንም ችሎታ ነው። ታዲያ ሚስጥሩ ምንድን ነው ካላችሁ ያካፍላችሁ ነው። ተዘጋጅታችኋል? በራስ የመተማመንሽን ሚስጥር ለማወቅ የመጀመሪያው ቁልፍ ራስሽን ማወቅ ነው። ማን እንደሆንሽ፣ ምን እንደምትወጂ እና በሕይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ ብቻ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለው ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ የመተማመን የሚጀምረው እዚህ ላይ ነው፣ የራስሽን ዋጋ መረዳት። ሁለተኛው ቁልፍ ሚስጥር እስከነ ድክመትሽ ራስሽን መቀበል ነው። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ የመተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆን እና የጎደለሽም ነገር ቢኖር እስከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? በይ ከእንግዲህ ስለ ራስሽን መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦችን ከራስሽ ጋር ማውራት መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አይምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል እና ከጊዜ በኋላ እውነተኛ በራስ የመተማመን ስሜት ለመፍጠር ይረዳሻል። የመጨረሻውና በጣም ወሳኙ ሚስጥር ይኸውና፣
እርምጃ መውሰድ፣ ትክክለኛውን ጊዜ መጠበቅ በራስ የመተማመንን አያመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ የመተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ የመተማመን መንፈስሽ ይጨምራል። ከምቾትሽ ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምን ያህል ትንሽ ቢሆን በራስ የመተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ናቸው። ፍራቻሽን ስትገፊ የሚመጣብሽን ማንኛውም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። በስተመጨረሻም በራስ የመተማመን ሚስጥር ላስታውስሽ፣ ማን እንደሆንሽ ማወቅ፣ እስከነ ድክመትሽ ራስሽን መቀበል እና እርምጃ መውሰድ ናቸው። ፍርሃት በሚሰማሽ ጊዜም እንኳን በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽን ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ የመተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ለጓደኞችሽም ሼር አድርጊ፣ እነሱም እንዲጠቀሙበት። ስለ ራስሽ የምትወጂውን አንድ ነገር ኮሜንት ላይ ጻፊ። ለተጨማሪ አበረታች ቪዲዮዎች ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ በቂ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ። ቻው፣ ሰላም ሁኑ። በህይወት እስካለሽ ልትሳሳቺ፣ ልትወድቂ ትችያለሽ። ሰዎች ላይቀበሉሽ ይችላሉ፣ ወይም ሀሳብሽን ላይረዱሽ፣ ቦታ ላይሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመድ ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ፣ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይም አትችይም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሆኚ። አንድ ነገር ልንገርሽ፣ በሕይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል፣ መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም፣ ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ? የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ፣ እስከ ዛሬ ያበከርሽው ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትለፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው?
እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጭ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለእሷ እንደማይመጥናት ታውቃለች። በልጅ ልጅና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። ውበት ከንቱ፣ ጠፊ፣ ረጋፊ እንደሆነ ታውቃለች እና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት እድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖር አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት ሽልማት ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል። ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ። የጠንካራ ጀግና ሴቶች ሕይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በሕይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከእነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። አንደኛ፣ ባላሰበችው መንገድ የምትወደውን ሰው ማጣት። በስደት ላይ ሆና ፍቅረኛው አገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ ሀገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቦን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች። እንደዚህ የምታደርጉ ወንዶች ግን ፈጣሪ አላህ ልቦና ይስጣችሁ። ሁለተኛ፣ የቤተሰብ ችግር። የቤተሰቦቿን ሕይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና መገፋትን ከሰው በታች ሆነን ስድብና ዱላን ተቀምዛለች። ነገር ግን ጀግና ሴት ስለሆነች በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉንም ፈተና ሊያበረታት ከስህተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይሄ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ሶስተኛ፣ ጭንቀት። በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች 24 ሰዓት እየሰራች ብዙ መከራ ሀዘንን ተቋቁማ
እያሳለፈች ነገር ግን ህይወት እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ ያለ እርዳታ ታልፈዋለች። አራተኛ የብቸኝነት ህይወት። በሰው ሀገር ባይተዋር ሆና ብዙ ፈተናና መከራ ሀዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርቺ የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም እንኳን ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ አላህ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። አምስተኛ ራስን መጥላት። ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይህ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። በፈጣሪ ያለ እርዳታ ይህን ጊዜ ታልፈዋለች። ስድስተኛ ቤተሰቧን መርዳት ሲያቅታት። እንደተለመደው በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ሰባተኛ ስለ ወደፊት ህይወቷ ጭንቀት። በሰው ሀገር ኑሮ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ህይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስባ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። በሰው ሀገር ያላችሁ ውዴቶቼ በህይወታችሁ ምንም አይነት ፈተና ውስጥ በድቅድቅ ጨለማ ውስጥ እንኳን ብትሆኑም መቼም ተስፋ አትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ህይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ አላህ ያሰባችሁትን ሁሉ ያሳካላችሁ። እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። በቀጣይ